አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ድና የተከበራችሁ የኢትዮጵያ ሰዎች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ ጁምዓ ነው። መልካም ጁምዓ ብያለሁ። ባላችሁበት አላህ ዱዓችንን ሙስተጃብ አላህ ያደርግልን፣ ሶላታቸውን ከተቀበላቸው ባሪያዎች ያደርገን እያልኩኝ እንዲሁ ተጀመረ። ዛሬ የሰሊቅ ማለት ነው። የሰሊቅ አሰራር እዚህ ጋር ሽንኩርትና ቲማቲም ብቻ ነው ያቁላላሁት። ቃሪያ ተጠቅሜያለሁ ነው ሽንኩርት፣ ከዛ እዚህ ጋር ዶሮ ያለ ማለት ነው። ሰሊቅ እንዴት እንደምንሰራ እንግዲህ ዛሬ ሁሉም ቦታ የተለያየ ሊሆን ይችላል እና አብረን እናያለን ማለት ነው። ወዶቼ እንግዲህ እዚህ ጋር ፓራት ሙሸከልና አንድ ማጂና ሄል ፍልፍል አስወድ ተጠቅሜያለሁ። ለምን በርበሬ አፏን ቅመም አላበዛም፣ ምክንያቱም ከለሩ ነጭ ሆኖ እንዲበስልልን ትንሽ ብቻ የተጠቀምኩት ማለት ነው። እንዳልኳችሁ ነው የሁሉም አሰራር። ይሄኛው አሰራር ግን በጣም እንትኑ ራሱ ሩዝ መስሪው በጣም ዋው ብሎ እንዲጣፍጥና እንዲበላ ያደርገዋል ማለት ነው። አሰራር ሞክሩት ሰሩና ማለት ነው። እንደዚህ ካረግን በኋላ የሚበቃንን ውሃ እንጠቀማለን። እንደተለመደው ዶሮዋ እስከምትጠፋ ከለሯ መጀመሪያ ማመስ አለብን ማለት ነው። ውዶቼ እንግዲህ እንደዚህ ከሆነልን በኋላ እንደዚህ ውሃችንን እንጨምራለን ማለት ነው። የሚበቃችሁን ያህል እንደ ቤተሰቦቻችሁ ብዛት ያህል ትጨምራላችሁ። ሩዝ እንደምታበስሉበት ያህል ማለት ነው። ያው መጨረሻ ላይ በወተት ስለሚጨመር የተወሰነ ነው መረቅ የምንጠቀመው ማለት ነው። በዚህ መልኩ ለ40 ደቂቃ ዶሮአችንን እናበስላለን ማለት ነው። እንግዲህ እዚህ ጋር መረቃችን በስሎልናል። እዚህ ጋር ሩዝ መስሪያችንን አዘጋጅተናል። እዚህ ጋር ዶሮአችንን አውጥተናል ማለት ነው። እዚህ ጋር እንደዚህ አጠልቀን ነው ማለት ነው። እዚህ ጋር በመረቁ እናበስለዋለን ማለት ነው። ሩዝ መስሪው እዚህ ጋር ሸታውን እንሰራለን ማለት ነው። ቃሪያና ነጭ ሽንኩርት ከዚህ በኋላ ምግቡን ውስጥ ቲማቲም አዘጋጅቻለሁ። በከላጥ እንፈጫለን ማለት ነው። ይሄን ፎረን እናስገባለን ዶሮአችንን ማለት ነው። እዚህ ውስጥ ካዘጋጅን በኋላ እዚህ ጋር ግማሽ ሎሚ ያለኝ ጨው አለኝ። እንደዚህ ተደርጎ ፈጭቼዋለሁ ማለት ነው በአማረነት። لا خلص بكون بالك